ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን 7 ሰዓት ሆኖ ዜና ኢትዮጵያ ተመልሷል። አበይት ነጥቦቹን እነሆ። የምክክር ጉባኤው ከግጭት የጸዳ ሀገራዊ አንድነትን ለመፍጠር የሚያስችል ነው ሲሉ ሰላምን አማራጭ ያደረጉ የቀድሞ ታጣቂዎች ገለጹ። ግብጽ በታሪኳ ከጂኦፖለቲካዊና ኢኮኖሚያዊ ፍላጎቶቿ ጋር በተያያዘ የኢትዮጵያን ተቃዋሚ ኃይሎች በገንዘብ በወታደራዊ ትጥቅና በዲፕሎማሲ ስትደግፍ ቆይታለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሀገሪቱን ቀጣይ አቅጣጫ ሊወስን የሚችል ውይይት ለማድረግ ወደ አሜሪካ ስለማቅናታቸው ከውጭ ዘናል። ፊፋ በሚያዘጋጃቸው ውድድሮች ላይ የግል ኢንቨስትመንትን ለማሳካት ያቀረበውን ሐሳብ ከመጽደቁ አስቀድሞ የእግር ኳስ ማህበራት ገና ከወዲሁ እየተቹት ስለመገኘታቸው ከስፖርት ዓለም አቀፍ ይዘናል። ዜናዎቻችንን በጥምረት ተከታተላላችሁ። የተወደዳችሁ ከዋናው ስቱዲዮ ነው ሰለሞን ኃይለ ኢየሱስ አለው። የሀገራዊ ምክክር ጉባኤ ከሚካሄድበት ኮንቬንሽን ሴንተር ባልደረባችን ዛህራ መሐመድ ከደቂቃዎች በኋላ የምትቀላቀለን ይሆናል። አብራችሁን ቆዩ። በቅድሚያም ጠቅላይ ሚኒስትር አብይ አህመድ በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል ለታቀደው ሀገራዊ የአረንጓዴ አሻራ መርሃ ግብር ዜጎች ዝግጅት እንዲያደርጉ ጥሪ ያቀረቡ። ጠቅላይ ሚኒስትር አብይ አህመድ በአንድ ጀንበር 800 ሚሊዮን ችግኞችን በመትከል አዲስ ታሪክ ለመስራት ለታቀደው ሀገራዊ መርሃ ግብር 5 ቀናት ብቻ በቀሩት በዚህ ሀገራዊ ጥሪ ላይ መላው ኢትዮጵያውያን ንቁ ተሳትፎ ለማድረግ አስፈላጊውን ዝግጅት እንዲያደርጉ ጥሪያቸውን አስተላልፈዋል። የኢትዮጵያውያን ክንድ ተባብሮ በአንድነት ለሚያስመዘግበው ታሪካዊ ድልውን መሆን ዜጎች በቁርጠኝነት ሊነሱ እንደሚገባም ነው ጠቅላይ ሚኒስትሩ ያሳሰቡት። በጋራ ተስፋን እንትከል በማለት ውድ የኢትዮጵያ ልጆች በቀሪዎቹ ቀናት ዝግጅታቸውን አጠናቀው በዕለቱ በንቃት እንዲሳተፉ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትሩ በሌላ ዜና ጠቅላይ ሚኒስትር አብይ አህመድ ከአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈ ጉባኤ ሳሃቢ ጋቫሮቫ ጋር ስትራቴጂካዊ አጋርነትና የጋራ አንድነት ላይ ይበልጥ በሚያሳድጉ ጉዳዮች ዙሪያ ስኬታማ ውይይት ማድረጋቸውን አስታወቁ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ከአፈ ጉባኤው ጋር ያደረጉት ውይይት የኢትዮጵያንና የአዘርባይጃንን ስትራቴጂካዊ አጋርነት ይበልጥ ለማጠናከር በሚቻልባቸው ጉዳዮች ላይ ያተኮረ እንደነበር ጠቁመዋል። በተጨማሪም የሁለቱ ሀገራት የጋራ እድገት በሚያሳድጉ የትብብር መስኮችና ቀጣይ አቅጣጫዎች ዙሪያ ውጤታማ ሀሳብ መለዋወጣቸውን ገልጸዋል። ጠቅላይ ሚኒስትሩ በቀጥታ ከኮንቬንሽን ሴንተር ከሚገኘው የኢቢሲ ጊዜያዊ ስቱዲዮ ቀጣዮችን ዘገባዎች ከተመልካቾች ጋር ትቆያለሽ። ባልደረባችን ዛህራ መሐመድ በቀጥታ መስመራችን ላይ ነው የምትገኘው። ዛህራ ሰላም ላንቺ። የአየር ሰዓቱን ከተመልካቾች ጋር ተዋለው። ካፍታ ቆይታ በኋላ እመለሳለሁ። አመሰግናለሁ ሰለሞን። አመሰግናለሁ ተመልካቾቻችን፣ እንዴት ውላችኋል? እንግዲህ ከዚህ ከአዲስ ኢንተርናሽናል ኮንቬንሽን ማዕከል የኢቢሲ ጊዜያዊ ስቱዲዮ ሀገራዊ ምክክር ጉባኤውን የተመለከቱ ዜናዎችን እያደረስኳችሁ አብሬያችሁ ቆይታ ማድረግ ይሆናል። አብራችሁን ቆዩ። ሰንኮፉን ነቅለን ወደ ጥሩ በጎ ከመጣን ኢትዮጵያ ከፍ የምናደርግበት ጊዜ አሁን ይመስለኛል። በምክክሩ አሁን ያየው የሚቀርቡ የምነሱ ምክረ ሀሳቦች ለሀገራችን መፍትሄ ያመጣል ብዬ አምናለሁ። ዘላቂ የሆነ መፍትሄ ሊያመጣ የሚችል ምክክርን ይዘን እንወጣለን ብለን እናስባለን። ይሄ ምክክር መድረክ ወደ አንድ አባትና ልጆች የምንለው ወደዛ እንዲመጣ የሚያደርገን ነው። ለሀገር ይጠቅማል የምለው ሁሉንም የትኛውን ነገር እንዲያደርጉ እድል መፍጠሩ ኢትዮጵያ ነገ አድጋ በልማት በሁሉም አቅጣጫ ትልቅ ሀገር እንድትሆን ትልቅ አስተዋጽኦ አለ ብዬ አስባለሁ። ወጣቱ እቺን ሀገር በአፍሪካ ታላቂቷን ኢትዮጵያ መገንባት የሚችልበት እድል በእጁ ነው ያለው። ይህን እድል መጠቀም ነው ያለበት። አንድ ኢትዮጵያን እንገነባለን ብዬ ነው የሚያስበው። እንደኔ ጥሩ ነገር ሰርተን ሀገራችንን ከፍ እናደርጋለን። ጠላቶቻችን አንገታቸው እንዲደፉ እናደርጋለን። ከዚህ ምክር በኋላ አዲስ ፀሐይ፣ አዲስ ኢትዮጵያ ከመጀመሪያ የተለየች ኢትዮጵያ እንደምትሆን ትልቅ ተስፋ አለኝ። ወደ ቀዳሚው ዜና አልፋለሁ።
ሀገራዊ ምክክሩ ለረጅም ዘመናት ሲንከባለሉ የነበሩ የሀሳብ ልዩነቶችን በጠረጴዛ ዙሪያ የምንፈታበትና የኢትዮጵያን መጻኢ ዕድል የምንወስንበት ታሪካዊ ጉባኤ ነው አሉ የባህር ዳርና የአሶሳ ከተማ ነዋሪዎች። ለምክክሩ ስኬታማነትም የሚመለከታቸው ሁሉ በትጋት ሊሰሩ ይገባል ብለዋል። ተስፋውንና ጀማል አህመድ አስተያየታቸውን አሰባስበዋል። ምክክሩማ መድኃኒት ነው እንጂ ከምክክሩ የምንጠብቀው በጣም ብዙ ነው። በምክክሩ በአንድ ቀን ባያልቅም ባይሆንም ባያልቅም ምክክር ከተጀመረ እየተከታተልን ምክክሩን አስፍተን አበልጥገን መጠቀም ነው ያለብን። ሀጠብ የሚገኝ ጥቅም የለው፣ ኪሳራ ነው። በመካከር የሚገኝ ትርፍ ነው። ምክክሩ ካሁን በፊት የነበሩ በጣም የሚያደሩ የአማራ ክልል ብዙ ጥያቄዎች አሉ፣ ብዙ ቁርሾች አሉ። እነዚህን ጥያቄዎችና ቁርሾች ይፈታል ብዬ አስባለሁ። እንደ ኢትዮጵያ ስናየው ብዙ ችግሮች አሉ። የባንዲራ ጥያቄ አለ፣ የማንነት ጥያቄ አለ፣ የወሰን ጥያቄ አለ። እነዚህን ጥያቄዎች በአጠቃላይ በምክክር በወንድማማችነት በመግባባት መፍታት ይችላል ይሄ ምክክር ኮሚሽን ብዬ አስባለሁ። ባሳለፍናቸው በርካታ ዓመታት የውጊያውንም አይተነዋል፣ ጭቅጭቅ አይተናል። የእርስ በርስ በተለያየ ኬዝ የውክልና ጦርነቶች በርካታ ውጊያዎችን አይተናል። ተመካክረን የሚሆነንን የሚበጀንን ነገር የሚያዋጣና የሚጠቅመንን ነገር በጋራ ተመካክረን የምንወስንበት ስለሆነ ለሀገራችን መጻኢ ዕድል እጅግ ከፍተኛ ለውጥ ያመጣል ብለን እንጠብቃለን። ከፌደራል ብቻ አይደለም ከታች ቀበሌ ነው ተጀምሮ ነው ሰው የመጣውና ስለዚህ እኛ እንደ ሀገር የነበሩን ችግሮች በሙሉ ያስተካክልልናል ብለን ነው የምንጠብቀው። የምክክር ሂደቱ በጣም አሪፍ ነው የማስበው እኔ። ምክንያቱም ያንተ ሀሳብ የኔ ሀሳብ የተለያየ ስለሚሆን ምክክር ማለት የሁላችን ሀሳብ በጋራ አንድ ላይ ሆኖ አንድ ለማድረግ ነው። ያ ማለት ሀገር ለማዳን ይጠቅማል ብዬ አስባለሁ። ምክክር ኮሚሽኑ ጫካ እንኳን ገብቶ የነበረው ጠመንጃ አንግቦ ጫካ ውስጥ ሲዋጋ የነበረ ወደ አንድ ማዕድ አምጥቶ ስለ ኢትዮጵያ ጉዳይ ስንነጋገር የሚለው ላይ እርግጠኛ ነኝ። ይሄንን እኔ በግለሰብ ደረጃ እኔም ውጤቱ በጣም ለመስማት ነው በቃ የጓጓሁት። የሃይማኖት አባቶችም በሁሉም ሃይማኖት ዘርፍ ተሰባስበው ምክክር መደረጉ ለሀገራችን ለቀጣይ ሰላምን ለማግኘትና እድገትን ሊያመጣ የሚችል አስተሳሰብ እና ወደር የለሽ አካሄድ መሆኑን ነው የምረዳው። አካል ጉዳተኞችን፣ የሃይማኖት አባቶችን፣ ሴቶችን፣ ወጣቶችን አጠቃላይ ያለውን ማህበረሰባችን በየማህበራዊ ዘርፉ ያሳተፈ ስለሆነ እጅግ በጣም ብዙ ችግሮችን ይፈታል ብለን እናስባለን። ጦርነት እንግዲህ ለማንኛውም አይበጅም ይታወቃል። በተለይ በአሁኑ ሰዓት ዓለም አንድ መድረክ በሆነበት ሰዓት ላይ ጦርነት የሚለው እንግዲህ ጥሩ አይደለም ይታወቃል። ችግሮች በውይይት መፍታት አለበት በሚለው ሂሳብ ላይ ይሄ እንደ ሀገራችን ጥሩ የባህል እሴቶች አሉ። በእያንዳንዱ ብሔር ደረጃ ስነሳ ማለት ከኢትዮጵያ አራቱ ማዕዘን የተውጣጣ ነው። ሁሉንም የብሔረሰብ አይነቶች ያካተተ ነው። እንደዚሁም የእድሜ ደረጃ ሳይወስን፣ የእምነት ሳይወስን፣ የፖለቲካ ፓርቲዎች ሳይወስን ሁሉንም ያካተተ እንደዚሁም ደግሞ ዲያስፖራዎችንም ያካተተ ለኢትዮጵያ እናስባለን ለኢትዮጵያ መጻኢ ዕድል ይወስናሉ ተብሎ የታሰበው ሁሉ የተካተቱበት ስለሆነ እንግዲህ ለመጻኢ ዕድላችን በጣም ወሳኝ ይሆናል ብለን እናስባለን። ሀገራዊ ምክክር በኢትዮጵያ የፖለቲካ ምህዳር ውስጥ የነበረውን ጥርጣሬ በመቀነስ የዜጎችን እርስ በርስ መተማመን እንደገና ለመገንባት ትልቅ እርምጃ ነው። የዚህ ሂደት መሳካትም ከፖለቲካዊ መረጋጋት ባሻገር ዜጎች ለተሻለች ኢትዮጵያ በጋራ የሚሰሩበትን ምህዳር ይፈጥራል። እየተካሄደ ባለው የምክክር ሂደትም ሁሉም ዜጎች እኩል የተወከሉበት መሆኑ ሰላማዊ ግንኙነት ለመፍጠር ያስችላል። ብሩክታይት ተገኝ ከአንድ ተመካካሪ ጋር ቆይታ አድርጋ ተከታዩን አዘጋጅታለች። መምህርት ብርቱካን ሙላቱ ገኝታሪ። ስሜ መምህርት ብርቱካን ሙላቱ እባላለሁ። የመጣሁት ከደቡብ ኢትዮጵያ ክልል ከባስኬቶ ዞን ነው። ስለ ሀገራችን ጉዳይ ለመወያየት ነው የተሰበሰብነው። ምክክራችን በሀገራችን የተፈጠሩ ችግሮች የሚፈቱበት ከኢትዮጵያ ከተለያዩ አካባቢዎች እንደኛ ከተሰበሰቡ ጋር በመወያየት መጪው ትውልድ ወደ ሌላ ግጭት ውስጥ እንዳይገባ ዛሬ እኛ ልንወያይ ተሰብስበናል። በውይይቱም ብዙ እንደምናተርፍ እምነት አለኝ። ወለል ኦሌንታሪ አይቃካይፈኒ ኢንድንታንስ
አና አገራዊ ምክክር ወይም አገራዊ ጋድኮ ዞሪት ይትንጋላ ችግሮች ሲፈጠሩ እናት ናት ተጎጂ አይበለውና ጦርነት ቢነሳ ተጎጂዋ ሴት ናት ባሏን 9 ወር በማህፀኗ ተሸክማ የወለደችውን ልጇን ወንድሟንና አባቷንም ታጣለች ስለዚህ በሀገራዊ ምክክር ሴቶች ስለ ሰላም እንዲወያዩና ሐሳባቸውን እንዲሰጡ መደረጉ ከተጎጂው አፍ መፍትሄን የመፈለግ አካሄድ ነው ሰላም ከቤት የሚጀምር እንደመሆኑ እናት ልጆቿን ስታሳድግ ስለ ሰላም ማስተማር አለባት ይሄም አድጎ ለጎረቤት አለፍ ሲልም ለሀገር ሰላም መሆን የራሱን ድርሻ ያበረክታል በምክክሩ ላይ መሳተፋችንም ይህንን ሚና የሚያጎላ ነው አሁን እኛ አካባቢ ባልና ሚስት እንኳን ቢጣሉ ቀደም ብላ ሄዳ ለእርቁ የምትነሳው ሴቷ ናት እንጂ ወንዱ አይደለም ስለዚህ በሽምግልና ውስጥም ቢሆን በማስታረቅ ውስጥ ሴቶች ቀዳሚዎች ናቸው የምክክር ሂደቱ ለሴቶች ትልቅ ቦታ መስጠቱም ሴቶች በሰላም ግንባታ ላይ ያላቸውን ሚና ያጎላ ነው በምክክሩ ላይ የሚቀርቡ ጉዳዮች እንዲሁ መሬት ላይ የሚቀሩ አይደለም ለምን ቢባል በዚህ ምክክር የሀገሪቱ ችግሮች እንደሚፈቱ ትልቅ እምነት አለኝ ከዚህ በኋላ ከሀገራችን ጦርነት ጠፍቶ ጦርነትም ለችግሮቻችን እንደ መፍትሄ የማይወሰድባትና ምክክር የችግሮቻችን መፍቻ ቁልፍ ይሆናል ብዬ አስባለሁ በመመካከር ወደ ስምምነት ለመምጣትም ጭምር ነው የተሰበሰብነው ከዚህ ምክክር በኋላ ሀገራችን ያለ ልዩነት በፍቅር የሚኖሩባት ትሆናለች የሚል እምነትም አለኝ ይህ መቅንታ ዝምባራ ኦልባር ማቃንድ ኮሽባሰ ዞሪንታንድ ኮሽረ ቀጥለናል ተመልካቾች ሁሉንም የማህበረሰብ ክፍሎች በአንድ መድረክ ያገናኘው ሀገራዊ ምክክር በህዝቡ ውስጥ የቆዩ ቅሬታዎችን በውይይትና በበሰለ ሀገራዊ መግባባት ለመፍታት በር ከፍቷል በምክክሩ የሁሉም ዜጎች ድምጽ በእኩል የሚሰማበት በመሆኑ ለነገዋ ኢትዮጵያ ጠንካራ መሰረት የሚጣልበት ታሪካዊ አጋጣሚ ሆኗል ሐምራዊት ብርሃኑ ተጨማሪ አላት ኢትዮጵያ ብዝሃ ማንነትን የምታስተናግድ ሀገር ናት ታዲያ ይህንን ብዝሃነት ወደ ጥንካሬ በመቀየር በጋራ ሀገራዊ ጉዳዮች ላይ የመምከርና የመስማማት ምዕራፍ ላይ ከደረሰች ሰነባብታለች ለዚህ ታላቅ ሀገራዊ ዓላማ ከተለያዩ የማህበረሰብ ክፍሎች የተውጣጡ ዜጎች ልዩነቶቻቸው ውበት የሐሳብ ብዝሃነታቸው ደግሞ የዲሞክራሲ ማበቢያ መሰረት ነው በአሁኑ ወቅት እየተካሄደ ያለው ሀገራዊ ምክክር ሁሉንም የህብረተሰብ ክፍሎች በእኩልነት ያሳተፈና የሁሉንም ድምጽ የሚያስተናግድ ሰፊ መድረክ ነው ቢያንስ ወደ 8 አዳራሾች ውስጥ እየገባው እየወጣው የማየት እድል አጋጥሞኝ ነበርና አርሶ አደር ከአርሶ አደር አርብቶ አደር እስከ ፕሮፌሰር እና በመካከል ደግሞ ያለው የተለያየ ሙያ ዘርፍ ያላቸው ሰዎች ቁጭ ብለው በአንድ ጠረጴዛ ላይ በሰከነ መንፈስ ስለ ሀገራቸው በሚወያዩበት ጊዜ ኢትዮጵያ ምን ያህል እንደተራመደች ነው የሚያሳይ ሁሉም ሰው በነጻነት የመናገር መብት አግኝቷል ወይ በነጻነት የመናገር ጊዜ አግኝቷል ወይ በመናገር ፋንታውን ደርሶታል ወይ የታዘብነውም ያንን ነው ያየነውም ያንን ነው ከመላው ኢትዮጵያ ከዳር እስከ ዳር የመጡ ሰዎች ሁሉ ስለ ቋንቋ ተነስቷል ስለ ሀገር ግንባታ ተነስቷል እንዴት አድርገን ነው ይሄን ሀገር መልሰን ማንነት ስለ ማንነት ተነስቷል በጣም ብዙ ሰብ አጀንዳዎች አሉ በሀገር ግንባታ ላይ መሬት የመንግስትና የህዝብ ሲሆን ህዝብ የመንግስትና የመሬት ሲሆን መንግስት ደግሞ የመንግስት የህዝብና የመሬት ሲሆን አንድ ላይ ተነጋግሮ ተደማምጦ አገር ይሆናል ማለት ነው ስለዚህ የእያንዳንዱ ዜጋ አገር ነው ይሄ የሚል ውይይት ነው የተነሳው ስለዚህ በዚህ መንፈስ አገራችንን ዳግመኛ እንገንባት የሚል ብዙ ስለማንነት የተነሱ በርካታ ነገሮች አሉ ከእግዚአብሔር ጋር ትልቅ ተስፋ እየታየን ነው ያለን ሀገራዊ ምክክሩ ለኢትዮጵያ ዘላቂ ሰላምን በማረጋገጥ የህግ የበላይነትን በማጠናከርና ለኢኮኖሚ እድገት ምቹ ሁኔታን ከመፍጠር ባለፈ ሀገራዊ አንድነትን በጽኑ መሰረት ላይ ይገነባል እኔ ለሀገሬ ነው አሁን ያለው መንፈስ ነገ ደግሞ ሀገሬ ለኔ ምትለውን ኢትዮጵያ እናያለን የሚል ሙሉ ተስፋ ሰንቀን ነው ከውይይት ጠረጴዛ እስከ ሻይ ጠረጴዛ ድረስ ውይይቱን የምናቀጣጥለው ያለ ነው እና ይሄ ወሳኝ የሆነ መንፈስ ነው በጠረጴዛ ዙሪያ የምንነጋገርበት መድረክ ተፈጠረልን ያ ወንድማማዊነት ያ እህታማማዊነት ነው የሚያሻግረን ማለት ነው ምክክር ማለት ከጠመንጃ ወደ ሐሳብ መንጃ የሚያሸጋግር መድረክ ነው ማለት ይቻላል በማንኛውም መንገድ አገሪቱ ጸንታ የወደፊት ተስፋ የልጆቻችን የልጅ ልጆቻችን ታሪክ ጸንቶ አይቼ ቢሞት በጣም ደስተኛ ነኝ ከመሬት በታች ያለን ሀብት በጣም በቂ ነው ዓለምን ውሃ የምታጠጣ ሀገር ናት
የኢትዮጵያ ወንዞች ተቆጥሮ አያልቁም። አገራችን በጤናት እንደ ሌላው ከሌላ አገር መብለጥ እንችላለን ብለው እንዲሰሙና ኢትዮጵያን እንዲያጸና የሚመክረው ለልጆቻችን። በመደማመጥና በጋራ ጥረት የሚገነባ ሀገር በአለት ላይ እንደተገነባ ቤት ይጠነክራል። እየተካሄደ ያለው ሀገራዊ ምክክርም ብዝሃ ውበት ተከብሮ የታሪክ ጠባሳ ታርሞ የበለጸገችና ሰላማዊ የሆነች ኢትዮጵያን ለመመስረት ተስፋ የተጣለበት ሆኗል። የምክክር ጉባኤው ከግጭት የጸዳ ሀገራዊ አንድነትን ለመፍጠር የሚያስችል ነው አሉ ሰላምን አማራጭ ያደረጉ የቀድሞ ታጣቂዎች። ከትግራይና ከኦሮሚያ ክልል የመጡ የቀድሞ ታጣቂዎች በምክክር ጉባኤው ላይ እየተሳተፉ ይገኛሉ። ህይወት አበበ አስተያየታቸውን አሰባስባለች። መሪም ብያለሳኩ አኩማ ዱኛት ጀራ ቢዮን ረኮ ሲያሳ ሳታው ረኮ ተብሮ ከሰሰደን ረኮ ሳኒ ባየሳኒ መሪ ብያለሳ ከናፍራታኒ ነው። ሀገራዊ ምክክር በዓለም አቀፍ ደረጃ ያለው ተሞክሮ እንደሚያሳየን ሀገራት የፖለቲካ ማህበራዊና ኢኮኖሚያዊ ችግሮቻቸውን ፈተውበታል። በእኛም ሀገር ባለፉት ዘመናት የነበሩ ችግሮችን ለመፍታት ነው ይህ ምክክር የተዘጋጀው። እኛም የሀገራዊ ምክክር ኮሚሽኑ ጥሪ አቅርቦልን ጥሪውን ተቀብለን ነው እየተመካከርን የምንገኘው። እስካሁን በተለያዩ ሀሳቦች ላይ ተወያይተናል። ብርቱ ሙግትም ነበር። ትልልቅ ሀሳቦች ናቸው እየተነሱ የሚገኙት። ተመካካሪዎችም በንቃት እየተሳተፉ ነው። እንግዲህ በ10 ተባድነን ከ500 ግሩፕ ወደ 10 ወርዶ በ10 ነው የጀመረው። ሁሉም አንዳንድ ጊዜ ሊነገሩ የምንፈራባቸው ሁሉም ተነግረዋል ማለት ትችላለህ። ሁሉም በነፃነት ነው ሀሳባችን ያቀረብነው። እኔ እንደ ሰለሞንም ሌሎች ጓደኞችም የሚመስለንን የሚጠቅም ለምንለው ለሀገር ግንባታው በሀገር ግንባታው ግሩፕ ስለነበር የሚጠቅም የምንለውን ሁሉ አንስተናል። ሰው ወደ 50 መጥተዋል። እዛ ላይም ተወያይተን አንድ ላይ ኮምፕላይንት ተደርጎ አሁን ወደ 250 እየገባ መመካከር መነጋገር የመጀመሪያም የመጨረሻ አማራጭ ነው ብዬ ነው የማስበው። ሁሉም ጥይት ባነሳ ሁሉም ጫካ በገባ ቁጥር ወጣት ነው የሚያልቀው። ወጣት እዛ ዲግሪ ተመርቆ አይመጣም ወይ እዛ ስራ ፈጥሮ አይመጣም። ሰው እዳ ነው የሚሆነው። እናት ታለቅሳለች፣ ወጣቱም ያልቃል፣ አባት ያለ ልጅ ይቀራል፣ ህፃናት ያለ አባት ያድጋሉ። ከዚህ ውጪ የጥይት ወይም ደግሞ የትግል የምንላቸው በኃይል በብረት የምንሄድባቸው መንገዶች ትክክል አይደሉም። ሰው መነጋገሩ ጥሩ ነው። ከሰላም ትርፍ የማያገኙ ከጦርነት ንግድ ትርፍ የሚያገኙ ሰዎች ስላሉ ከነሱ መጠንቀቅ ነው። እንዲያው እዚህ መግለጽ ካለብኝ ግን ከትግራይ አንጻር አሁን ወጣቱ ፈልጎ አይደለም ወደ ጫካ በኃይል ባፈሳ ነው። ይህንንም ድምጽ መሆን ፈልጋለሁ። ለወጣቱ ድምጽ መሆን ፈልጋለሁ። የትግራይ ወጣቶች እኔ እንደሚገባኝ ከሆነ እንደ ትግራይ ወጣትም መነጋገር ነው የምንፈልገው፣ ሰላም ነው የምንፈልገው። ከፕሪቶሪያ በኋላ ያለውን ሰላም እኛ ነው የምናውቀው። ጦርነት የነበረ ሰው ያውቀዋል። ይሄ አፈሳም እንዲቆም መንግስትም ኃላፊነት በተሞላበት እንዲወጣ ጠይቃለሁ። በዚህ አጋጣሚ አመሰግናለሁ። ነሞተ ቀዌ ካሰኒ ጎሰነ ቱራን ከዛ ተኮ አናፍ ገሬ ከየ ቱሬ ገሩ ቀዌዳ ረኮ ፍሩራ ከራና ጋቴን መሪአኔ ረኮ ብያ ከና ፍሩ ቀምና ካጀሉ አማኔ ዋና ሲነፍ ካክያ ይብሱ እንደንዳ ታጥቀው ከሚንቀሳቀሱት አንዱ ነበርኩ። ነገር ግን ከጦር መሳሪያ ይልቅ በሐሳብ መወያየት ይሻላል ብለን ነው ወደ ሰላማዊ መንገድ የመጣ ነው። ችግሮቻቸውን በምክክር የፈቱ ሀገራት የእድገት ጎዳና ላይ ይገኛሉ። የጦር መሳሪያ የጥያቄያችን መፍቻ ይሆናል ያሉት ግን በድህነት በችግር ውስጥ ነው የሚገኙት። አሁን በሀገራችን የተጀመረው ምክክር እንዲህ አይነት ችግሮችን ይፈታል የሚል እምነት አለኝ። ከዚህ በኋላ ባሉት ዘመናትም ምክክር ባህላችን ሆኖ እንደሚቀጥል እምነቴ ነው። ከናፈ አካታ ከናቲን ሰባብ ሰብለሞን ብያ ከና ወለጥ ደፈኒ አካታ ከናቲ ያደሳኒ ወልጅጂሩ ያደሳኒ ረት ወልፈልሞኒ አናፍ ጋሪዳ ስሜ አቶ ሻንቆ ጋኪናንስ እባላለሁ። ነዋሪነቴ ደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ቤንች ሸኮ ዞን ሚዛን አማን ከተማ አስተዳደር አማን ከተማ ነዋሪ ነኝ። እዚህ ታላቅ ጉባኤ ላይ የተገኘሁት የአካባቢ ማህበረሰብን በመወከል የአካባቢ ማህበረሰብ የባህል ዳኞች ሰብሳቢ ነኝና ማህበረሰብን ወክዬ ነው እዚህ ጉባኤ ላይ የተገኘው። እዚህ ላይ አገራዊ ምክክር ኮሚሽንን በእውነት ምክር ቤቱን በጣም ከልብ አመሰግናለሁ። ምክንያቱም ትውልድ ያልፋል፣ ትውልድ ይታካል። በተለይ ለቀጣይ ትውልድ እስከ ዛሬ ድረስ ለዚች አገራችን እድገትና ልማት ጠንቁ ነው የቆዩትን ችግሮችን ለመፍታት
በሀገር ውስጥ በውጭ ተንቀሳቅሶ በተለይ በሀገር ውስጥ ምስራቅ፣ ምዕራብ፣ ሰሜን ህዝብ ውስጥ ገብተው ከማህበረሰቡ ጋር ሰፊ ውይይት በማድረግ ተጨባጭ መረጃ በመሰብሰብ በጋራ ደግሞ ተወያይተን በጋራ ተመካክረን በጋራ ተግባብተን ለቀጣይ ትውልድ ሰላም የሰፈነበትን አገር እንድናስተላልፍ ስላደረገ በእውነት ለሀገራዊ ምክክር ኮሚሽን በቅድሚያ ከልብ የመነጨ ምስጋና አቀርባለሁ። ነገራ ወልገይ ደምነው ታበሬዳጋ ሐራም ነው ገመችሱ ጅራ ምክክሩ በጣም ጥሩ ነው። በጣም አስደስቶናል። እኔ እድሜ አሁን 45 ነው። በዚህ እድሜ እንዲህ አይነት ሀገራዊ ችግርን ለመፍታት የሚያስችል መድረክ አላየሁም። የተለያዩ የህብረተሰብ ክፍሎችን ያሳተፈ ውይይት ነው እየተካሄደ የሚገኘው። እዚህ አንዱ ከአንዱ እየተማማረ የሰለጠነ የመወያየት ባህልን እያዳበርን ነው። ይህ ምክክር የቆዩ የኢትዮጵያ ችግሮችን ለመፍታት ያስችላል። የሺህ ዓመታት ታሪክና የደም ትስስር ያላት ኢትዮጵያ በዘመናት አዙሪት ውስጥ የተከማቹ የታሪክ ጠባሳዎች፣ የትርክት መጋጨቶችና የፖለቲካ መሰነጣጠቆች በኃይልና በጠመንጃ መፍታትና ማቅናት የሚቻልበትን የታሪክ ምዕራፍ ማብቃቱን አውጃለች። አሁን ላይ ታዲያ የኢትዮጵያ የውስጥ ስብራትና ቁስሏን በሀገራዊ ምክክር መድኃኒት ለማከምና የጋራ አሻጋሪ የወደፊት ራዕይዋን በውይይት መሰረት ላይ ለመትከል በታሪኳ ትልቁን የምክክር አውድማ ዘርግታለች። ለመሆኑ ኢትዮጵያ ለምን ትመክራለች የሚለውን ጉዳይ አንስተን አንድምታውን እንመለከታለን። መሐመድ አሊ አሰናድቶታል። ኢትዮጵያ የሺህ ዓመታት የታሪክ ማህደር፣ የልዩ ልዩ ብዝሃ ባህሎችና እምነቶች መገኛ፣ የአፍሪካ የነጻነትና የኩራት ተምሳሌት በታሪኳ ዙሪት ውስጥ አያሌ ውጣ ውረዶችን አልፋለች። የቆዩ ቁስሎችና የትርክቶች መጋጨት፣ የፖለቲካው መሰነጣጠቆችና የማህበራዊ ትስስር መላላቶች የሀገሪቱን የጽናት መሰረት ሲፈታተኑት ኖረዋል። በእንዲህ አይነቱ የታሪክ መስቀለኛ መንገድ ላይ ቆሞ መፍትሄ መሻት ደግሞ የምርጫ ሳይሆን የህልውና ጉዳይ ነው። የኦሮሞው ጃርሱማ፣ የአማራው ሽምግልና፣ የትግራዩን ባይቶ፣ የአፋሩን ማብሎ፣ የሶማሌውን ሄር የሽምግልናና የባህላዊ ዳኝነት ስርዓት ስያሜዎችን በጥቂቱ ብንጠቅስ እንኳ ፍርድ ቤት ከመሄድ ይልቅ እርቅን፣ ሰላምና የቀድሞ ፍቅርን መመለስ ላይ ውጤታማ መሆናቸው ይመሰከርላቸዋል። ምክክር ለኢትዮጵያ አዲስና እንግዳ ሳይሆን በእነዚህና በሌሎች ባህላዊ ስርዓቶች ውስጥ ተሸሽጎ የኖረ አሁን ደግሞ በሀገር ደረጃ የተቀናጀ መዋቅርን ይዞ የቀረበ የህዳሴ መንገድ እንጂ ሌላ አይደለም። እናም ይህ ከሆነ ሀገር ለምን ትመክራለች? መምከሯስ የት ያደርሳታል? የሚለውን ጥያቄ ምላሽ የያዘ ተጠየቅን ይዘን እንድናነሳ የሚገደን የበሩ መፍትሄ ቁልፍ በመሆኑ ነው። ሀገር በምክር ነው የሚገነባ። ሀገር ደግሞ ለምክር ልጆቿን ጠርታ ጠንካራ የሆነ ለትውልድ የሚተላለፍ ነገር ለመቅረጽ እየመከረች ስለሆነ እጅግ ታሪካዊም ነኝ እድለኛም ነኝ። በዘመናት መሃል የሚገኝ ብቸኛ ታሪክ ነው። ሀገር የጋራ ትረካዎችና የህዝቦች የጋራ ህሊናዊ ውል ናት። ጆሴፍ ራስ በህግና በፖለቲካ ፍልስፍናው እንደሚያስነብበን የህግና የተቋማት አጽቅ የሚቆመው በስልጣን ማስገደድ ሳይሆን በህዝባዊ ቅቡልነት ላይ የሚመሰረት ነው። ኢትዮጵያ ያቺ የሺህ ዓመታት የታሪክ ማዕበልን አልፋ የብዙ ድሎችና ቆስሎች ባለቤት የሆነች ሀገር ዛሬ ላይ ቆማ ለምን ትመክራለች ብሎ መጠየቅ የታሪኳን አንጓዎች ፈትሾ የነገ ህልውናዋን ቀመር እንደመፈለግም ይቆጠራል። ሀገር የምትመክረው የተሰበሩ ድልድዮችን ለመጠገን፣ የተዛቡ ትረካዎችን ለማስተካከልና የጋራ የወደፊት ራዕይን ለመሰነቅና ለመቅረጽ ነው። ምክክር ለአንዲት ሀገር የሽንፈት ማብሰሪያ ሳይሆን የታላቅነትና የጥበብ መነሻ፣ ሩቅ የመጓዝ ሙሉ ስንቅና አቅም ነው። አጥፊው የታሪክ ሰይፍ በጥላቻና በደም የተሳለበትን ያክል አዳኙና ፈዋሹ ምክክር በቃላት ፍቅርና በእውነት ሲሞረድ ውጤቱ የማያወላውልና የማያመነታ ደማቅ ሰላም ይሆናል። አበው አባት ያበጀው ለልጅ በጀው እንደሚሉት ኢትዮጵያ የምትመክረው ህልውናዋን ከስብራት ወደፊቷንም ከጥፋት ለማዳን ነው። ጀርመናዊው ፈላስፋ ዩርገን ሃበርማስ በታዋቂው ዘ ቲዮሪ ኦፍ ኮሚኒኬቲቭ አክሽን በተሰኘው ስራው እንደሚያሳየው ህብረተሰቡንና ማህበረሰብን የሚያስቀጥለውና የሚያጋምደው ብሎም ችግሮችን በዘላቂነት የሚፈታው በኃይል የሚጫን መፍትሄ ሳይሆን በመግባባትና በመነጋገር የሚገነባ ምክንያታዊ ስምምነት ነው። ኢትዮጵያም የምትመክረው ይሄንኑ ምክንያታዊ አቅም ስለሚያስፈልጋት ነው። ለሀገር ተገዳድለናል፣ ተገፋፍተናል፣ ተጠላልተናል፣ ተነካክተናል፣ በተለያየ መልኩ አሳልፈናል።
ቁጭ ብለን ግን በጋራ አልመከርንም። ሁላችንም ባለድርሻ ሆነን በጉዳዮቻችን ሁሉ አንጥረን አውጥተን ይሄ አጀንዳ አለ ብለን አላወራንም። ይሄ ጉዳይ መደረጉና ወደዚህ ምዕራፍ መምጣቱ እኔ አንድ ራሱን የቻለ ትልቅ ምዕራፍ ነው ብዬ አስባለሁ። ምናልባት ነገ ለትውልዱ ለነገ ኢትዮጵያ የተሻለ ነገር የምናስቀምጥበት እንደሆነ ይሰማኛል። በርግጥ እንደ ማህበራዊ ውል ሊቁ ዣን ዣክ ሩሶም እውነተኛ ማህበራዊ ውል የሚመሰረተው የሁሉም ዜጋ የጋራ ፍላጎት ሲደመጥ ብቻ ነው። እያንዳንዱ ብሔር ብሔረሰብና ዜጋ የሀገር ባለቤትነቱን በነጻነት የሚገልጽበትና የሚደመጥበት የጋራ ምሰሶ ለመትከል ምክክር አይነተኛ ብቻ ሳይሆን አይተኬም ነው። ባለፉት ዘመናት የተከማቹ የተቃረኑ ትረካዎችና የመቆሳሰል ታሪኮችን በሰለጠነ መንገድ ወደ ጠረጴዛ አምጥቶ መዳኘት፣ ወደ ውይይቱ ወንዝም አምጥቶ ማጠብ፣ በንግግር ማከምና ማዳን የዚያ ግዙፍ ፕሮጀክት የተግባር መገለጫና መንገዶች ናቸው። ደግሞም መምከር፣ መመካከር ባህሉና ወጉ መገለጫው ለሆነ ህዝብም ይሄን ተቀብሎ ቤት ለምቦሳ ማለትስ ምን ገዶት? ለምሳሌ ያክል በ12ኛው መቶ ክፍለ ዘመን መጨረሻ በ13ኛው መቶ ክፍለ ዘመን መጀመሪያ በነበረው ሀገራዊ ችግር ቅዱሳን አባቶቻችን በመካከል ያለውን ልዩነት ለማጥበብ በዛጉዌና በሶሎሞኒክ ዳይናስቲ መካከል ያለውን በምክር ነው የፈቱት። ይህን ልምድ ኢትዮጵያ ልምድ የላትም፣ ልምድ አላት። ቀድሞ ጀምሮ የነበራት ነው። የሌላ ተጽዕኖ እየገባባት በሌላ ሀሳብ እየተጠለፍን ችግር ውስጥ ገብተን ኖረን ነው እንጂ እኛ ኢትዮጵያውያን በምክክር በውይይት እንኳን ለራሳችን ለሌላ ሽማግሌ ሆነን አወያይ ሆነን አገር ሰርተን መስርተን እንደ ሀገር ከብዙ ሺህ ዘመናት በላይ የኖርን። አበው የብሂሉን ሰበዝ ሲመዞ የተሰበረ ድስትን በሸክላ ሰሪ አድዝ፣ የተሰበረው ሀገር ክንም በምክክር አቅና፣ በፍቅር መሰረት ላይ ዘላቂ ሰላም ይበቅላልና ይላሉ። ምክክር የተንጣለለና አልጋ ባልጋ መንገድ አይደለም። መንገዱ በመሰናክል የታጠረ መቀመጫውን በሾህ የተሞላ የታሪክ ውጣ ውረድ ነው። ሃና አሬንድት በዘ ሂውማን ኮንዲሽን መጽሐፏ እንደምትነግረን የፖለቲካ ውይይት በራሱ በአደጋ የታጀበና በተለይም ቁማርተኞችን እርቃናቸውን የሚያስቀር ገደል ነው። ምክንያቱም ውይይት ባለበት ቦታ ሁሉ ብጥብጥና አምባገነንነት ቦታቸውን ያጣሉ። ለምን ካሉ እዚያ የሐሳብ ልዕልና፣ ምክንያታዊነትና የጋራ መግባባት ናቸው ዙፋኑን የሚመሩት ትላለች። በመሆኑም ኢትዮጵያ በመምከሯ ሂደት ውስጥ እነዚህን ነባር ፈተናዎችና ነቀርሳዎችንም በጽናት ታልፋለች። ሳይደርቅ በርጥቦ ሳይርቅ በቅርቡ እንዲሉ በዓመታት የፖለቲካ እሰጥ አገባ ምክንያት በቡድኖችና በዜጎች መካከል የበቀለው የጥርጣሬና ያለመተማመን ግንብንም ትደረምሳለች። በሰላም መከበር ሂደት ውስጥም ጥቅማቸው የሚነካባቸው የግርግርና የጽንፈኝነት ነጋዴዎች የሚያስቀምጡት አደናቃፊ እንቅፋትና መሰናክልም ይጠረጋል። በተጨማሪም የራስና የፈጠራ ሐሰተኛ ትረካዎችን ብቻ እውነት አድርጎ የመውሰድና የሌላውን በጎ ሐሳብ የመግፋት የኢጎ ስነ ልቦና ላይ መለስ እንዳረም ተነቅሎም ይጣላል። ኢትዮጵያ በመምከሯ በቀጣይ እንደ ሀገርና ሕዝብ ለመሻገር ለመልማትና መጪውን ዘመንን ብሩህ ለማድረግ የሚያስችላት ድልድይም ነው። ኢትዮጵያ በሀገራዊ ምክክር ጎዳና ስታልፍ ለነገዋ የምታጭደው ፍሬ የመጀመሪያው የፖለቲካ መረጋጋትና ሕጋዊነትም ነው። የተስማማ የፖለቲካ ስርዓት ሲገነባ ተቋማት ይጠናከራሉ። የስልጣን ሽግግር በባሩድ ሳይሆን በድምፅና በህግ ብቻም ይወሰናል። ሌላው የዘላቂ ልማትና የኢኮኖሚ ህዳሴ መሰረት መጽናት ሲሆን ሰላም በሰፈነበትና ህግ በተከበረበት ሀገርና ማህበረሰብ የሀገር ውስጥና የውጭ ኢንቨስትመንት ይበቅላል፣ የዜጎች የፈጠራ አቅምም ይሰፋል። እናም የነዚህ ድምር አንድነቷ የተጠበቀና የተከበረች የታፈረች ኢትዮጵያን ያነብራል። ልዩነቶቿ ውበቷ እንጂ የጥፋቷ መንስኤ የማይሆኑባት የነገዋን አበቦች አቅፋ የምታሳድግ ጠንካራ ኢትዮጵያ ትፈጠራለች። ምክክር ለኢትዮጵያ ከሚያበረክተው ትልቁ ስጦታ አንዱ ከፍርሃትና ስጋት ቆፈን ነፃ መሆን ነው። ነገ ምን ይፈጠር ይሆን የሚል የስጋት ደመናን ገፎ የሰላም አየር እንዲተነፍሱ ያደርጋል። ወዲህ የመደማመጥ ስሜትን ያሳድጋል። ያንዳንዱ ዜጋና ስብስብ ድምፁ ዋጋ እንዳለውና በሀገሩ ጉዳይ ላይ ወሳኝ መሆኑን ያረጋግጣል። የባለቤትነት ስሜቱንም ያሳድጋል። ወዲያ ደግሞ የጋራ ትርክትና የአብሮነት እሴትን ያሳድጋል። ትናንት የለያያቸውን የታሪክ ገመድ በጣጥሰው ወደ ጎን አድርገውም ነገን በጋራ የሚያበሩበትን የጋራ ርዕይና የሀገር ፍቅር እሴትን ያጎናጽፋቸዋል። ምክክር የደካሞች መማፀኛ ሳይሆን የልበ ሙሉዎችና የጥበበኞች ጎዳና ነው። ምክክር የመጨረሻው መፍትሄ ብቻ ሳይሆን የታላቋ ኢትዮጵያ የአዲሱ ትውልድ መጀመሪያ ነው። ምክክር ለአንድ ወቅት የሚደረግ ድራማ ሳይሆን የኢትዮጵያን የሺህ ዓመታት ጉዞ የሚወስን በደም የተጻፈውን ታሪኳን በወርቅ ቀለም መልሳ ትጽፋለች። ይህ የምክክር ጥሪ የደም ማቆሚያ የትውልድ ማዳኛ የኢትዮጵያ ዘላለማዊ የህልውና ማረጋገጫና መገለጫም ነው። ዜናዎቻችን ቀጥለዋል። ተመልካቾች፣ አካታችና ሁሉን አቀፍ የሆነው ሀገራዊ ምክክር ከጫፍ እስከ ማዕከል ያሉ የህብረተሰብ ክፍሎችን በማቀፍ ለዘላቂ ሰላምና
ሀገረ መንግስት ግንባታ የማይናወጥ መሰረት እየጣለ ነው። ምክክሩ የህዝብን እውነተኛ የልብ ትርታ በግልጽ በጠረጴዛ ዙሪያ ማምጣቱ የትላንት መራራቅን ታሪክ ያደርገዋል። በተለይም የትኛውንም አካል ሳያገል የሁሉንም ዜጋ ድምጽ በእኩል ያዳመጠ ታሪካዊ መድረክም ሆኗል። ወንድማገኝ ኃይሉ ተጨማሪ አለው። የህዝብን እውነተኛ ብሶት የልብ ትርታና ጽኑ አቋም በግልጽ ጠረጴዛ ዙሪያ አምጥቶ መወያየት ለዘላቂ ሰላምና ለሀገረ መንግስት ግንባታ ሂደት የማይናወጥ መሰረት የሚጥል ነው። በአሁኑ ወቅት እየተካሄደ ያለው የሀገራዊ ምክክር መድረክ በኢትዮጵያ ጫፍና ድንበር በሚገኙ አካባቢዎች ከሚኖሩ የማህበረሰብ ክፍሎች ጀምሮም እስከ ማዕከል ድረስ ያሉትን የህብረተሰብ ክፍሎች በክብር ያቀፈ ታሪካዊ ጉባኤ ነው። አርሶ አደሮች፣ መምህራን፣ ነጋዴዎች፣ አካል ጉዳተኞች፣ ወጣቶች፣ ሽማግሌዎችና ምሁራን ሀሳባቸውንና ድምጻቸውን ያለ ስጋት በነጻነት የሚያንሸራሽሩበት ትልቅ ተስፋን የተሸከመ መድረክ ነው። ተሽጎ በየነ ዳኬጎች ገተ ተዋቶ ምዕራብ ክልሎች በየነ ዳኬ ይባላለሁ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከፋ ዞን ነው የምኖረው። ከከሬዋቶ ማህበረሰብ ነው የተወከልኩት። ዛሬ እዚህ የተገኘሁት አቋማችንን፣ ድምጻችንን፣ የህዝባችንን ፍላጎትና የልብ ትርታ የሆኑ አጀንዳዎችን ይዤ ነው። በአካባቢያችን ቀደም ሲል በነበሩ ግጭቶችና አለመግባባቶች ምክንያት ህዝባችን ብዙ ጥያቄዎችን ሲያነሳ ነበር። በነበረው የአጀንዳ ማሰባሰብ ሂደትም የህዝባችን ድምጽና ፍላጎት በግልጽ ተሰምቷል። በመንግስት ሰራተኞች፣ በባለሀብቶች፣ በነጋዴዎች፣ በአካል ጉዳተኞችና ሁሉም የአካባቢያችን ማህበረሰብ አባላት ዘንድ የተነሱ ጥያቄዎችና አቋሞች ሁሉ ተጠቃለውም ቀርበዋል። ኤቦሽቼ ቡለክ ጨቅ ማጨቅኔ በክፍል ክፍሎና ማጨቅኔ እቢችቤ ዋቶ ገቶን ይህ ሁሉን አቀፍና አካታች የምክክር ጉባኤ ከመጀመሩ አስቀድሞ በነበረው የአጀንዳ ማሰባሰብ ሂደት እያንዳንዱን ማህበረሰብ ያካተተ ነበርም። አሁንም በዚህ የምክክር መድረክ ሂደትም በተመረጡ አጀንዳዎች በተለይም በሚያለያዩና በማያግባቡ ጉዳዮች ላይ በጥንቃቄ እየተመከረበት ነው። ጎሻንቸ ሀብታም ቢቃማ ጌቴታይሴ ተየዳ ደቡብ ምዕራብ ኢትዮጵያ አርሶ አደር ሀብታሙ ቢቃማ እባላለሁ። ከደቡብ ምዕራብ ኢትዮጵያ ክልል ከኮንታ ዞን ጭዳ ነው የመጣሁት። የአካባቢያችንን እድር ወክዬ ነው። በመጀመሪያ ከዚህ ቀደም የነበረው የአጀንዳ ማሰባሰብ ሂደት እንደኔ ያሉ አርሶ አደሮችን፣ ነጋዴዎችን፣ አካል ጉዳተኞችን፣ ምሁራን በአጠቃላይ ሁሉንም ያካተተና ያሳተፈ ነበር ማለት እችላለሁ። ስለዚህ በተጀመረው በዚህ ሀገራዊ የምክክር ሂደት ሁላችንም ይዘን በቀረብናቸው አጀንዳዎቻችንን በተለይም በሚያለያዩንና በማያግባቡን ጉዳዮች ላይ እየመከርን እንገኛለን። ሁኔታዎች በሚፈቅዱልን መሰረትና እርስ በርስ በመደጋገፍና በመከባበር ሂደቱን እያስቀጠልን ነው። ይህም ሂደት በጎ ሀሳቦችን በማንሳት የእውነትና የፍትህ መንገድን በመከተል በአጀንዳው ላይ በሰፊው በመወያየት እየተከናወነ መሆኑንም አስተውያለሁ። አሁን ላይ በተመረጡት አጀንዳዎች ላይ በቡድን ተከፋፍለን እየመከርን መጥተን 250 ተመካካሪዎች የሚያደርጉት ውይይት ላይ ደርሰናል። ውይይቴካ ገዲያ ሰላምት ተሳሳ ከዚህ ቀደም የሀገራዊ ምክክር ኮሚሽን ያካሄደው የአጀንዳ ማሰባሰብም ሆነ በአሁኑ ወቅት እየተካሄደ ያለው የምክክር ሂደት የትኛውንም ብሔር ሳያገለናም ሳያበላልጥ የሁሉንም ዜጋ ድምፅና ፍላጎት እኩል ያከበረ ነው። ይህም ሀገራዊ መግባባትን ለመፍጠርና ለዘላቂ ሰላም መረጋገጥ ትልቅ መሰረት ይጥላል። ኑ አካባቢ ቢዲ አጀንዳ ማሰባሰቢያ ቦታ በእኛ አካባቢ በአጀንዳ ማሰባሰብ ሂደት ላይ መምህራን፣ ወጣቶች፣ አርሶ አደሮች፣ የንግድ ማህበረሰብ አባላት እንዲሁም ከተለያዩ የህብረተሰብ ክፍሎች የተወከሉ አካላት ሁሉም ተሳታፊ በመሆን ፍላጎታቸውንና ሀሳባቸውን በነጻነት አንስተዋል። ትኩረት የሚሹና ልዩነት የሚታይባቸው አጀንዳዎች በግልጽ ተለይተው ቀርበዋል። በምክክር ሂደቱም በእኛ ቡድን በኩል የኢትዮጵያ ሀገራዊ ምክክር ኮሚሽን ያስቀመጠውን ግብና መስፈርት መሰረት በማድረግ የተለያዩ የህዝብ ጥያቄዎችና አጀንዳዎች ትኩረት አግኝተው በስፋት ውይይት እያደረግን ነው። ትናንት አለመቀራረብ ያስከፈለው ዋጋ ዛሬ እንዳይደገም ላለፉት በርካታ ዓመታት የነበሩ የፖለቲካና የታሪክ ክፍተቶችን በማጥበብ ኢትዮጵያውያን በአንድነት የሚቆሙበትና ወደ ተሻለ ምዕራፍ የሚሸጋገሩበት እድል በምክክሩ ይፈጠራል የሚለው እምነታቸውም ጽኑ ነው። ምክክሮች አንድኖ ይባታ ቤቶች ይህ የሀገራዊ ምክክር ኮሚሽን የተቋቋመውና
የተሰበሰበው መልካም አስተዳደርን ለማስፈን ሙስናንም ለመታገል ዘላቂ የሰላም ግንባታ ሂደትንም ለማፋጠን ነው። የህዝቡን ጥያቄዎችና ፍላጎቶች መሰረት በማድረግ መፍትሄ ለመስጠት እየመከርን ነው። ህዝባችን ሰላምን፣ ልማትንና እድገትን ይፈልጋል። ከምንም በላይ ግን በውስጣችን ሰላምና አንድነት ሊኖር ይገባል። በተለይም አደረጃጀቶችን፣ ተቋማትን፣ ህጎችንና መመሪያዎችን በማጠናከር ወደፊት መራመድ ያስፈልገናል። ሀሳቦችን በማንሸራሸር የህግ የበላይነትን በማስከበር ጥፋተኞችን በህግ ተጠያቂ በማድረግ የሙስናና የመልካም አስተዳደር ችግሮችን በመቅረፍ ሀገራችንንና ህዝባችንን ወደ ተሻለ ደረጃ ማሸጋገር ይገባናል። ይህ የምክክር መድረክም ለወደፊቱ ብሩህ ተስፋችን የሰነቅንበት ነው። በዚህ የሀገራዊ ምክክር መድረክ ትልቅ ተስፋ አለኝ። ለዚህ ደግሞ ፍቱን መፍትሄው በችግሮቻችንና በማያግባቡን ጉዳዮች ላይ በጠረጴዛ ዙሪያ መነጋገር ነው። በሌላ በኩል ጦርነት ለማንም አይበጅም፣ የትኛውንም አካል አይጠቅምም። ስለዚህ እነዚህን የማያግባቡንን በውይይት በመፍታት ግጭት ቀስቃሽ ድርጊትንም የሚፈጽሙ አካላትን ወደ ሰላም ሊመጡ ይገባል። በየአካባቢው ያሉ ችግሮች ሁሉ ተቀርፈው ዘላቂ ሰላም እንደሚረጋገጥ ትልቅ ተስፋ አለኝ። የትኛውንም ብሔር ሳያገል ሳያሳንስና ሳያበላልጥ የሁሉም ዜጋ ሀሳብ ተከብሮ ሁሉን አካታች በሆነ መልኩ በአግባቡ የምክክር ሂደቱ ቀጥሏል። የምክክር መድረኩ ተጠናቆ በመጨረሻው ቀን ዘላቂ ሰላምን የሚያረጋግጥ አብሮነትን፣ የሀገረ መንግስት ግንባታ ሂደትን የሚያቀላጥፍ፣ የእርስ በርስ ግንኙነትን የሚያጠናክር ብሎም ሁሉንም የሚያግባባና የሚያስማማ ውሳኔ ይወሰናል የሚል ተስፋ አለኝ። ይህንን እውን ለማድረግ ልዩነቶቻችንን እና ችግሮቻችንን በጠረጴዛ ዙሪያ አስቀምጠን እየመከርን ነው። ባለፈው ክፍተት ፋንታ መቀራረብን፣ በጥላቻ ፋንታ የጋራ መፍትሄን ያቀራረበው ይህ የምክክር መድረክ የትኛውም ኢትዮጵያዊ ድምፅ ሳይሰማ እንደማያልፍ በተግባር አሳይቷል። የዛሬው ውይይት የትናንት መራራቅን ታሪክ በማድረግ ሁሉም ዜጋ እኩል ለሀገር መጽናት የሚመጣበት በጋራ ስምምነት የምትመራውን አዲሷን ኢትዮጵያን ለመገንባት የተጣለ የማይናወጥ መሰረት ነው። ተመልካቾቻችን ከዚህ ከአዲስ ኢንተርናሽናል ኮንቬንሽን ማዕከል የኢቢሲ ጊዜያዊ ስቱዲዮ ሀገራዊ ምክክር ጉባኤውን የተመለከቱ ዜናዎችን ሳደርሳችሁ ዛህራ መሐመድ አብሬያችሁ ቆይታ አድርጌያለሁ። አሁን በቀጥታ ወደ ዋናው ስቱዲዮ መልሳችኋለሁ። አመሰግናለሁ ዛህራ። መልካም ቀን ይሁንልሽ። ብር ልኬልሻለሁ ብላኝ ለመነዘር ወደ ባንክ እየሄድኩ ነው። ብር የኔ ልጅ የሲቢ ብቻ ነው። ከውጭ ሀገራት በኢትዮ ዳይሬክት፣ ካሽጎ፣ ሲቢ ኮኔክት እና በሌሎችም ዲጂታል የገንዘብ ማስተላለፊያዎች ቀጥታ ወደ ሂሳቡ ሲላክሎት እንዲሁም ከባንካችን ጋር በሚሰሩ የውጭ ሐዋላ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ ሲቀበሉ በዕለታዊ የውጭ ምንዛሬ መሸጫ ተመን መንዝረን ዳጎስ ያለ ተጨማሪ ጉርሻ እናበረክትሎታለን። በእጁ የሚገኝ የውጭ ሀገር ገንዘብ በባንካችን ሲመነዝሩ በጉርሻው ይደሰታሉ። በባንካችን ያስልኩ፣ በባንካችን ይመንዝሩ፣ የበለጠ ያገኙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። የተወደዳችሁ ዘገባዎቻችን ይቀጥላሉ። የኢትዮጵያ አየር መንገድ በተጠናቀቀው የበጀት ዓመት 9.1 ቢሊዮን ዶላር ገቢ አገኘ። አየር መንገዱ በ2018 የበጀት ዓመት 1.4 ትሪሊየን ብር ገቢ ማግኘቱንና ከ20.7 ሚሊዮን በላይ ደንበኞቹን ስለማጓጓዙ አስታውቋል። የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው በሰጡት መግለጫ በበጀት ዓመቱ ፈተናዎችን በማለፍ ስኬቶችን ማስመዝገብ ስለመቻሉ ጠቅሰዋል።
እዚህ ጉዳይ ላይ ልናቆያችሁ ነው የተወደዳችሁ። ይህንን ሁነት እየተከታተለ የሚገኘው ዘጋቢያችን አባዲ ወይናይ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ አባዲ፣ እንደምን ቆየህ? በተጠናቀቀው የበጀት ዓመት የአየር መንገዱ አፈጻጸም ከዜናው ባሻገር ምን ይመስላል? አሃዛዊ መረጃዎችስ ምን ያሳያሉ የሚለውን ንገረን እስኪ። አመሰግናለሁ። እንግዲህ ሰለሞን አንተም ቀደም ብለን እንደጠቀስከው የኢትዮጵያ አየር መንገድ የ2018 በጀት ዓመት እቅድና አፈጻጸሙን በተመለከተ በዛሬው ዕለት ለሚዲያዎች መግለጫ ሰጥቷል። በመግለጫውም በርካታ ጉዳዮች ናቸው ሲነሱበት የነበረው። በተለይም ደግሞ የኢትዮጵያ አየር መንገድ ባለፈው አንድ ዓመት በርካታ ስኬቶችን ያስመዘገበበት እንደነበር አንስቷል። በርካታ ፈተናዎችን በማለፍ እነዚህ ፈተናዎችን ተቋቁሞ የተሻለ ውጤት ማስመዝገቡን ዋና ስራ አስፈጻሚው ሲያነሱ ነበር። በተለይም ዋና ስራ አስፈጻሚው ካነሷቸው ጉዳዮች መካከልም ዓለም አቀፍ መዳረሻዎችን የኢትዮጵያ አየር መንገድ በማስፋት አሁን ላይ 150 ዓለም አቀፍ መዳረሻዎች እንዳሉት አንስተዋል። በተለይም አዲስ አራት የሚሆኑ አዳዲስ መዳረሻዎችን በማስፋት አሁን ላይ 150 ዓለም አቀፍ መዳረሻዎች እንዳሉት አንስተዋል። ከዛ ባሻገርም ደግሞ ከ22 የነበረው የሀገር ውስጥ መዳረሻ 3 በመጨመር 25 የሀገር ውስጥ መዳረሻዎችን ስለማድረስ አንስተዋል። ከዛ ባሻገርም የኢትዮጵያ አየር መንገድ በበጀት ዓመቱ ከ20.7 ሚሊዮን በላይ የሚሆኑ ደንበኞችን ማጓጓዙን አንስተዋል። ይህ ደግሞ አጠቃላይ ከእቅዱ አንጻር ካለፈው በጀት ዓመት ጋር ሲነጻጸር ማለት ነው የተሻለ ውጤት እንደነበረው አንስተዋል። ከዛ ባሻገርም በጭነት ብንመለከትም የኢትዮጵያ አየር መንገድ በ2018 በጀት ዓመት ከ897,000 ቶን በላይ የሚሆን የጭነት አገልግሎት መስጠቱን አንስተዋል። ይህ ደግሞ አጠቃላይ ከእቅዱ ጋር ሲነጻጸር የተሻለ ጭማሪ እንደነበረው አንስተዋል ማለት ነው። በአጠቃላይ የኢትዮጵያ አየር መንገድ በ2018 በጀት ዓመት አጠቃላይ 9.1 ቢሊዮን ዶላር ገቢ አግኝቷል። በኢትዮጵያ ሲመነዘር ደግሞ ይህ 1.4 ትሪሊዮን ብር ይሆናል ማለት ነው። ከዛ ባሻገር ነው ይህ የእቅድ አፈጻጸም ከተጠበቀው አንጻር ከፍተኛ ጭማሪ ማሳየቱን አንስተዋል። የኢትዮጵያ አየር መንገድ በተለይም ደግሞ ከሚያደርገው የመሰረተ ልማት ማስፋፊያ አኳያ በተጨማሪ በርካታ ስራዎችን በመስራት አሁን ላይ የተሻለ አየር መንገድ መሆኑን አንስተዋል። በተለይም በዓለም አቀፍ ደረጃ ተከስቶ የነበሩ በርካታ ፈተናዎችን በስኬትና በጥንቃቄ በማለፍ የኢትዮጵያ አየር መንገድ በበጀት ዓመቱ በርካታ ስኬቶችን አስመዝግበዋል። በተለይም ደግሞ የመጀመሪያዎቹ 3 ሩብ ዓመቶች ከፍተኛ ስኬቶች የተመዘገቡበት የነበረ ቢሆንም ነገር ግን አራተኛው ሩብ ዓመት በተከሰተው የዓለም አቀፍ ቀውስ ወይም ደግሞ በገልፍ ሀገራት አካባቢ በተከሰተው ግጭትና ጦርነት አማካኝነት ለአቪዬሽን ዘርፉ ከፍተኛ ፈተና እንደነበረ አንስተዋል። በተለይም ደግሞ ነዳጅ አቅርቦት ጋር በተያያዘ ከዛ ባሻገርም ከቲኬት ዋጋ ጋር በተያያዘ በርካታ ፈተናዎች ይነሱ እንደነበርና ነገር ግን የኢትዮጵያ አየር መንገድ እነዚህን በብልሃትም እንዲሁም ደግሞ በስትራቴጂ በማለፍ አሁን ላይ የተሻለ ስኬት ስለማስመዝገቡ አንስተዋል። ከዛ ባሻገርም በተለይም የ2019 ወይም ደግሞ የሚቀጥለው በጀት ዓመትን በተሻለ አኳኋን ለመፈጸም ከወዲሁ ቅድመ ዝግጅቱን አጠናቆ እንደሚገኝ አንስተዋል። በተለይም ደግሞ የዓለም አቀፍ መዳረሻዎችን ብንመለከት በሚቀጥለው ዓመት 6 ዓለም አቀፍ መዳረሻዎችን ለማስፋት እየሰራ እንደሚገኝ ይታወሳል። ቀደም ብሎ በፈረንሳይ ሊዮን ከተማና በሞሪሼስ የበረራ መጀመሩ የሚታወስ ነው። በቀጣይም ደግሞ 4 አዳዲስ መዳረሻዎችን በማስፋት አጠቃላይ የኢትዮጵያ አየር መንገድ በዓለም አቀፍ ደረጃ ያሉትን መዳረሻዎችን ለማስፋት ከወዲሁ እየሰራ እንደሚገኝ አንስተዋል። ከዛ ባሻገርም የሚያጓጉዛቸው ደንበኞችን ለማሳደግ ከወዲሁ ትኩረት አድርጓል። ወደ 23 ሚሊዮን የሚሆኑ መንገደኞችን ለማጓጓዝ ትኩረት አድርጎ እየሰራ እንደሚገኝ ነው ዋና ስራ አስፈጻሚው ሲያነሱ የነበሩት። ከዛ ባሻገርም አጠቃላይ የሚያገኘው ገቢ ወደ 10 ቢሊዮን ዶላር ለማሳደግ እቅድ ይዞ እየሰራ እንደሚገኝ አንስተዋል። ነገር ግን ያለፈው በጀት ዓመት ወይም ደግሞ የ2018 በጀት ዓመት በአጠቃላይ ሲታይ የኢትዮጵያ አየር መንገድ በርካታ ፈተናዎችን በማለፍ ነገር ግን እጅግ አመርቂ የሆነ ስኬት ያስመዘገበበት ዓመት እንደነበር ሲያነሱ ነበር። ግሩም ነው። አባዲ ወይናይ ባልደረባችን በቀጥታ መስመር መረጃዎችን ስላጋራህ እናመሰግናለን። ሰናይ ቀን ይሁን። ግብጽ በታሪኳ ከጂኦፖለቲካና ኢኮኖሚያዊ ፍላጎቶች ጋር በተያያዘ የኢትዮጵያን ተቃዋሚ ኃይሎች በገንዘብ በወታደራዊ ትጥቅና በዲፕሎማሲ ስትደግፍ ቆይታለች። ኢትዮጵያ በውስጥ ግጭት ስትታመስ የመንግስት ሙሉ ትኩረትና ሀብት ወደ ውስጣዊ ጸጥታ ስለሚዞር ታላላቅ የልማት ፕሮጀክቶችን እንዳታከናውንና በአባይ ወንዝ ላይ ያላትን የውሃ ጥቅም እንዳታስከብር ያደርጋታል የሚል የተሳሳተ ስሁት ስሌትን ትከተላለች ግብጽ። ቤተልሔም ገረመው በጉዳዩ ዙሪያ ተከታዩን ይዛለች። የጽንፈኛና አማጺ ቡድን አመራሮችን በካይሮ በማስተናገድ የቀውስ ሰነድ ማቀበልና የገንዘብ ድጋፍ መስጠት፣ በቤኒሻንጉል ጉሙዝ ክልል የሚንቀሳቀሱ ታጣቂዎችን በማሰልጠን የህዳሴ ግድቡን ግንባታና የሰራተኞችን እንቅስቃሴ ለማደናቀፍ ቀጥተኛ ሙከራዎችን ማድረግ፣ በተለያዩ አካባቢዎች ከሚነሱ ግጭቶች በስተጀርባ የገንዘብና የሎጂስቲክስ እጅን በመዘርጋት ኢትዮጵያን የማዳከም ስራ። እነዚህ ሁሉ ለዘመናት የኢትዮጵያን ጽናት ለማዳከም መሸረቡን ያላቆመው ካይሮ ውክልና ጦርነት መገለጫዎች ናቸው። የሺህ ዓመታት የታላቅነት የነጻነትና የጽናት ተምሳሌት ሀገር የሆነችውን ኢትዮጵያ የመበታተን ፍላጎት ከጥንት እስከ ዛሬ በካይሮ ጓዳዎች ሲሸረብ የኖረ ታሪካዊ እውነት ነው። ግብጽ በአባይ ወንዝ ላይ ያላትን የቅኝ ግዛት ዘመን የብቸኛ ተጠቃሚነት ስሁት ስሌት ለማስጠበቅ መጀመሪያ የምትከተለው ዋነኛ ስትራቴጂ ኢትዮጵያን የማጥመድ የማዳከምና የማፍረስ ነው። ይህ የካይሮ ፍርሃትና ሴራ ከባዶ የመነጭ አይደለም። ግብጽ
ከጥንት ጀምሮ አባይ የሚመነጨው ከኢትዮጵያ ተፈጥሯዊ ጓዳ መሆኑን ስለምታውቅ ይህ ኢትዮጵያን ከኔ በላይ ሀያል ያደርጋታል ከሚል ስጋት የመነጨ ነው። ከህዳሴ ግድቡ ጀምሮ በተለያዩ መንገዶች ኢትዮጵያን ያልተረጋጋች ለማድረግ በየጊዜው በውስጥ ባንዳዎች የውክልና ጦርነት ለማድረግ መሞከርም መገለጫዋ የሆነው ይህ የጥፋት ቀመር ተግባራዊ የሚደረገው ደግሞ ለሆዳቸው ባደሩ የሀገር ፍቅር በሌላቸው የውስጥ ባንዳዎችና አፍራሽ የትጥቅ ቡድኖች አማካኝነት ነው። በማንኛውም ጊዜ አገሩን የሚደግፍ ቡድን አለ፣ ግለሰብ አለ፣ አገሩን የሚቃወም። ስለዚህ እነዛን አቅጣጫ በመስጠት ገንዘብ በመስጠት መሳሪያም በመስጠት ሲያስፈልግ ራሳቸውም እየተሳተፉ እንግዲህ የውስጥ ግጭት ነው እየተባለ እንኳን በመናይበት ሰዓት የውጭ ዜጎችን እናያለን አይደል? ውስጥ ላይ ገብተው እንዳትረጋጋ የሚፈልጉ ብዙ ታሪካዊ ጠላቶች አሉ። ግብጽ አንደኛዋ ናት። በግብጽ በኩል ደግሞ ሌላ ቡችላዎች አሉ። እነሱ መሳሪያ ሆነው መሳሪያን ጥይት እየሰጡ አገሪቷን ነጻ ታወጣለህ፣ ይሄንን ክልል ነጻ ታወጣለህ ያንን እያሉ አገሪቷን ለመረበሽና መረጋጋት እንዳይኖርና ያው በድህነት እንድንቆይ ማድረግ ይፈልጋሉ። ግብጽ የኢትዮጵያን ሰላም ለማደፍረስ ለተለያዩ ህገወጥ ታጣቂ ቡድኖች የምታደርገው ድጋፍ አዲስ ክስተት አይደለም። ኢትዮጵያ የአባይና የቀይ ባህር የተፈጥሮና የታሪክ ቁልፍ እንደመሆኗ የገዛ ሀብቷን ተጠቅማ የአፍሪካ ብልጽግና መሪ መሆኗን ማሰብ ብቻ ለግብጽ እንቅልፍ የሚነሳ ታላቅ የኃይል ሚዛን የበላይነት ነው። ይህ ስጋት የካይሮ የደህንነት ተቋማትን እንቅልፍ የሚያሳጣ በመሆኑ በተለያዩ አጋጣሚዎች የግብጽ ፖለቲከኞች ኢትዮጵያውያንን ለማጋጨት መሞከር እንደ ዋና የውጭ ፖሊሲ መሳሪያ አድርገው ሲጠቀሙበት ኖረዋል። ከጎረቤት ሀገራት ጋር አጠራጣሪ ወታደራዊ ስምምነቶችን በመፈጸም ወታደሮቿን በኢትዮጵያ ድንበር አቅራቢያ ለማስፈርና አላስፈላጊ ውጥረት ለመፍጠር የምታደርገው መዋተትም ከውስጥ ተላላኪዎች የሽብር ተግባር ጋር የተሳሰረ የሴራው አንድ አካል ነው። ኢትዮጵያ ታሪካዊና ህጋዊ መብቷ የሆነውን በቀይ ባህር በኩል የባህር በር የማግኘት መብቷን እየጠየቀች ባለችበት በዚህ ወቅት ግብጽና ኤርትራ ይህንን መብቷን የሚያጠለሽ ስምምነት አድርገዋል። يعني هذه اللقاءات هي استمرار للقاءات سابقة بضرورة ይህ ግንኙነት ዛሬ አይደለም የጀመረው። ስለ ቀይ ባህር የሚመለከታቸው በቀይ ባህር ዳርቻ ላይ ብቻ ያሉ ሲሆን በዚህ ጉዳይ በኤርትራ በግብጽና በሶማሊያ መካከል የልኡካን ውይይት ሲደረግ ቆይቷል። ይህ የሶስትዮሽ ስምምነት በቀይ ባህር ላይ ለሚያማትሩ ሀገራት ምላሽ ነው። በተለይም ኢትዮጵያ በተደጋጋሚ ጥያቄዎች እያነሳች ስለሆነ ይህ ለኢትዮጵያውያን ሆነ ለሌሎች ሀገራት ትልቅ መልእክት ነው። أنا في تقديري إثيوبيا لها نصيب ግብጽና ግብረ አበሮቿ የሚያጣጥሉትን የኢትዮጵያን የባህር በር ጥያቄ በርካታ ዓለም አቀፍ ምሁራንና ተቋማት እየደገፉት ይገኛሉ። ከሰሞኑ በአሜሪካ የውጭ ጉዳይ መስሪያ ቤት የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትርና በኢትዮጵያ የአሜሪካ አምባሳደር የነበሩት ቲቦር ናዥ ግብጽና ኤርትራ አደረጉት ስለተባለው ስምምነት በኤክስ ገጻቸው ላይ አስተያየታቸውን ሰጥተዋል። እንግዲህ ግብጽና ኤርትራ እንደሚሉት በቀይ ባህር ላይ መብት ያላቸው የባህሩ አዋሳኝ ሀገራት ብቻ ከሆኑ የአባይ ውሃ አጠቃቀምን መወሰን የሚችሉትም ውሃውን የሚያበረክቱት ሀገራት ብቻ ናቸው ማለት ነው። ሀገሩንና ታሪኩን ጠንቅቆ የሚያውቀው ኢትዮጵያዊ ትላንት ለህዳሴ በቃ ብሎ የቆመ ዛሬ የባህር በሩን ለማስከፈት መብቱን በጽናት ይጠይቃል። ይህ የፈነጠቀው የልማትና የብርሃን ተስፋ የካይሮን ቤተ መንግስትና ጀሌዎቹን የሚያቃዥ ሆኗል። ኢትዮጵያ ውስጥ ኮሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው አገራት አሉ። የኢትዮጵያን ታሪክ ከጉንደት እስከ ጉራ፣ ከአድዋ እስከ ማይጮ፣ ከካራማራ እስከ ባድመ እያንዳንዱን ብትፈትሹት ስንገነባ ያደፈጡ፣ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ እየገቡ መሻቶቻችን እንዳንከውን የሚያደርጉ ኃይሎች አሉ። በዚህ የሽብልቅ ጉዞ በእኛ ስንፍና በነሱ ጊዜን በመጠቀም የሽብልቅ ጉዞ የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። የግብጽ ወኪሎች የውስጥ አፍራሽ ኃይሎችን እንደ ጥፋት አቀጣጣይ በመጠቀም ኢትዮጵያውያን በመንደር አጀንዳ እንዲጠመዱና አይናቸውን ከእድገት መንገድ እንዲነቅሉ ለማድረግ ዛሬም ቀን ከሌት ይኳትናሉ። ነገር ግን
ታሪክ የሚመሰክረው አንድ የማይካድ እውነት አለ። ኢትዮጵያ ትላንትም አልተንበረከከችም፣ ዛሬም እጅ አትሰጥም። የደረሱባትን ፈተናዎች ሁሉ እንደ ድልድይ እየተጠቀመች ተሻግራ እዚህ ደርሳለች። ኢትዮጵያ ከጎረቤቶቿና ከቀጠናው ሀገራት ጋር በጋራ የማደግና የሁሉም ወንድም ሀገራት ብልጽግና የመረጋገጥ ጽኑ ፍላጎት አላት። ይህ በተለያዩ ተጨባጭ ሁነቶች በተግባር የተገለጠና የተመሰከረለትም ነው። አውዳሚዎቹን የሚያስቆጣ አብረው ማደግ የሚፈልጉ ወዳጆቿን ደግሞ የሚያስደስት የብርሃን ጉዞዋን አጠናክራ ትቀጥላለች። ኢትዮጵያ ትላንትም የነበሩትን የታሪክ አውሎ ንፋሶች ተሻግራ እዚህ ደርሳለች። ዛሬም የጀመረችውን የታላቅነት ጉዞ ይዛ ትገሰግሳለች። ነገም ቢሆን ለደቃቅ ሴራዎችና ለጠላት አጀንዳዎች አትበገርም። የአረንጓዴ አሻራ መርሃ ግብር አርሶ አደሮች ከእርሻ ስራቸው ጎን ለጎን በአትክልትና ፍራፍሬ ልማት በመሰማራት ውጤታማ እንዲሆኑ እድል ፈጥሮላቸዋል። በምስራቅ ጎጃም ዞን የደብረ ኤልያስ አርሶ አደሮችን በአቮካዶ ልማት ተሰማርተው ውጤታማ ስለመሆናቸው ይናገራሉ። ሳሙኤል ወርቃየው ከስፍራው ተከታዩን አድርሰውናል። ኢትዮጵያ ባለፉት ዓመታት ባከናወነቻቸው የአረንጓዴ አሻራ መርሃ ግብሮች በተተከሉ ችግኞች የደን ሽፋንን ከማሳደግ ጀምሮ የአካባቢ ስነ ምህዳርን በማስጠበቅ እንዲሁም የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት በመደገፍ ረገድ ተጨባጭ ለውጦች ታይተዋል። ችግኞችን ለመትከል በዜጎች ዘንድ የሚታየው ተነሳሽነትም ከማደጉም በላይ ዜጎች ኢኮኖሚያዊ ጠቀሜታ ያላቸው ችግኞችን በመትከል ተጠቃሚ እየሆኑ መጥተዋል። በምስራቅ ጎጃም ዞን የደብረ ኤልያስ ወረዳ አርሶ አደሮችም ከዚህ በፊት በእርሻ ስራ ላይ ብቻ በመሰማራታቸው በዕለት ከዕለት ኑሮ ላይ ጫና ፈጥሮባቸው እንደቆየ ጠቅሰው አሁን ግን ከእርሻ ስራቸው ጎን ለጎን አቮካዶን በክላስተር ማልማት በመቻላቸው ውጤታማና ተጠቃሚ የሆኑ መምጣታቸውን ገልጸዋል። 2011 ሐምሌ ነው አቮካዶ መትከል የጀመሩ ማለት ነው እና አሁንም በዚያ በተከሉት አቮካዶ አሁን ጥቅም ላይ ሆኗል። ዘንድሮም ተጠቅም ያለው አሁንም አበባ እያበበ ነው፣ እየተጠቀምኩ ነው። ቢያንስ ከ300 እግር በላይ ያለኝ አሁን ምርት ሳመርተን የቆየው አሁን ወደ አትክልትና ፍራፍሬ ተዛውር ያለው እና አሁን በጣም ጠቃሚ ነው፣ በጣም አዋጭ ነው። አርሶ አደሮች አቮካዶን በማልማት የዕለት ተዕለት ገቢያቸውን ከማሳደጋቸው ባለፈ አቮካዶ ቋሚ ተክል በመሆኑ ቀጣይ ለልጆቻቸው የሚተርፍ ልማት መሆኑን አስረድተዋል። ችግኞችን መትከል ብቻ ሳይሆን ለውጤታማነቱ መንከባከብን ይጠይቃል ሲሉም አስምረውበታል። አሁን መትከል ብቻ ወሳኝ አይደለም። ትልቁ ነገር ቀጣይ ተከታታይነት ያለው እንክብካቤ ነው። የዓመት ዝናብ ብቻ ጠብቆም እንትን ማለት አይቻልም። ጥቅም ማግኘት አይቻልም። ሙሉ እንክብካቤ ይፈልጋል። ቢቻል ውሃ አቅርብ ካለ በጋም ይፈልጋል። ትልቅም ቢሆን ለምን የተሻለ ውጤት እንዲያመጣ ማለት ነው። የምስራቅ ጎጃም ዞን ግብርና መምሪያ ምክትል ኃላፊ አቶ ጥላሁን ንጋቱ እንደገለጹትም በዘንድሮው የችግኝ ተከላ ወቅትም ኢኮኖሚያዊ ጠቀሜታ ላላቸው ችግኞች ትኩረት መሰጠቱን ገልጸዋል። በዞኑ ከሚተከሉ ችግኞች ውስጥም ከ1.7 ሚሊዮን በላይ የሚሆኑ ችግኞች የአትክልትና ፍራፍሬ ናቸው። የዛሬው አሻራችን የአፈር መሸርሸርን በመከላከል የተፈጥሮ ሀብታችንን ከመመለሱም በላይ ግብርናችንን በማዘመን የምግብ ዋስትናችንን የምናረጋግጥበትና ብልጽግናን የምናፋጥንበት ስትራቴጂካዊ እርምጃችን ጭምር ነው። ሁለተኛ ኢኮኖሚያዊ አቅምን ማሳደጊያም ጭምር ነው። የተከለውን ችግኝ እንደ አይን ብሌን መንከባከብ፣ መጠበቅ፣ ማጽደቅና ፍሬያማነቱን ማረጋገጥ ይኖርብናል። የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ ኑርልኝ ብርሃኑ የደብረ ኤልያስ ወረዳ አርሶ አደሮችን ተሞክሮ ወደ ሌሎች አካባቢዎች የማስፋፋት ስራዎች ተጠናክረው ይቀጥላሉ ብለዋል። ማህበረሰቡ አሁን ያለውን አንጻራዊ ሰላም ወደ ዘላቂ ሰላም በማሸጋገር ልማቱን ሊያፋጠን እንደሚገባም አቶ ኑርልኝ አሳስበዋል። ከዚህ በፊት እናደርገው ከነበረው የአረንጓዴ አሻራ ልማት ስራዎቻችን ላቅ ባለ ሁኔታና እጅግ ኢኮኖሚያዊ እና አትራፊ ወደ ሆነው የስራ እንቅስቃሴ ውስጥ የገባ አርሶ አደር የገባ አካባቢ በመሆኑ ምክንያት እዚህ ወረዳ ላይ ባለን መረጃ ከ100 ሄክታር በላይ በክላስተር አቮካዶ ከዚያም ማለፍ ብሎ ቡና ለመትከል ተክሎ በመንከባከብ በሚገኘው ምርት የበለጠ እና ዘላቂ የሆነ ሀብት ለመፍጠር ታስቦ እየተንቀሳቀሰ ስለሆነ 2018 ተስፋችንን በመትከል የነበረንን ልማት በእጃችን ያለውን ሰላም የበለጠ አስፍተን እና አጠናክረን ወደ ላቀና ወደ ሰፋ ልማታዊ እንቅስቃሴ ውስጥ እንድንገባ በዚህ አጋጣሚ አደራም ጭምር ለማለት እፈልጋለሁ። ባለፉት 8 ዓመታት 48 ቢሊዮን ችግኞችን በመትከል ለመጪው ትውልድ አረንጓዴ አደራን ያስቀመጠችው ኢትዮጵያ በዘንድሮ የችግኝ ተከላ ወቅትም 8 ቢሊዮን ችግኞችን ለመትከል ርብርብ እየተደረገ ይገኛል።
የከፈተው? ያላላልኩም ነበር እንዴ? ስነ ስርዓት ይኑር እንጂ። በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናጋራችሁ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ወደ አሜሪካ ማቅናታቸው በጦርነት ውስጥ ላለችው ኪየቭ እንደዚሁም በሩሲያና ዩክሬን ጦርነት ውስጥ የዲፕሎማሲውን አቅጣጫ ሊቀይር የሚችል ስለመሆኑ እየተነገረ ነው። በዩክሬንና ሩሲያ መካከል ያለው ጦርነት 5ኛ ዓመቱን በያዘበት በዚህ ወቅት የሀገሪቱ ፕሬዝዳንት የሚያደርጉት ጉብኝት የኪየቭን የወደፊት ዕጣ ፈንታ በሚወስኑ አጀንዳዎች ላይ ሊሆን እንደሚችልም ተጠባቂ ነው። ነጻነት ፍቅሩ። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ወደ ዋሽንግተን ያደረጉት ጉብኝት በጦርነቱ የወታደራዊና የዲፕሎማሲ አቅጣጫ ላይ አዲስ ምዕራፍ የሚከፍት ክስተት ሆኗል። ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በኦቫል ኦፊስ ያደረጉት ውይይት ደግሞ በጦር ሜዳ ብቻ የሚፈለገውን ድል ብቻ ሳይሆን ከጦርነቱ መውጫ የሚሆነውን የሰላም መንገድም በአንድ ጠረጴዛ ላይ አስቀምጦታል። ከዚህ ውይይት የወጣው ከፍተኛ ውጤት ዩክሬን በዓለማችን ከሚገኙ እጅግ ዘመናዊና ውጤታማ የአየር ሚሳኤል መከላከያዎች አንዱ የሆነው የፓትሪዮት የአየር መከላከያ ስርዓቶችን በራሷ ምድር ላይ ለማምረት የሚያስችል ፍቃድ ማግኘቷ ስለመሆኑ ተመላክቷል። ይህ ደግሞ ኪየቭ ከውጭ እርዳታ ብቻ ተስፋ የምታደርግ ሀገር ከመሆን ወጥታ ራሷን በራሷ ለመጠበቅ የሚያስችል የመከላከያ ኢንዱስትሪ ለመገንባት እየተንቀሳቀሰች ስለመሆኑ ያሳያል። ሰውየው ከወዲኛው የጦርነት የማቀጣጠያ የመሳሪያ ድጋፍ መለስ አማቻቸውን ኩሽነርና ወኪላቸውን ስቲቭ ዊትኮፍን ወደ ዩክሬን ሩሲያ የድርድር ጠረጴዛ እንደሚልኩ ተሰምቷል። ታዲያ በዚህ ወቅት የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ በዋሽንግተን ዲሲ ያደረጉት አስቸኳይና ተከታታይ ጉብኝት በሩሲያና ዩክሬን ጦርነት ውስጥ አዲስ የዲፕሎማሲና የወታደራዊ ስትራቴጂ ምዕራፍ እየተከፈተ መሆኑን አመላክቷል። ይህ ታዲያ የኪየቭን የወደፊት ዕጣ ፈንታ ሊወስኑ የሚችሉ ዋና ዋና አጀንዳዎች ላይ ያተኮረ ጭምር ነበር። እነሱም የፓትሪዮት የአየር መከላከያ ሚሳኤል ስርዓት መቃወሚያዎችን በዩክሬን ምድር ማምረትና ከሞስኮ ጋር የሚደረገውን የሰላም ንግግር በድጋሚ ማነቃቃት ዋነኞቹ ናቸው። ይህ የዜሌንስኪ ጉብኝት የተደረገው ዩክሬን በዋሽንግተን ውስጥ የነበራትን ትልቅና ተሟጋች ሰው ሴናተር ሊንድሴ ግራሃምን በሞት ባጣችበት ወቅት ላይ ነው። ሆኖም ግንኙነቱ ካለፉት ወራት በተሻለ መልኩ እየተሻሻለ መምጣቱን ተከትሎ ዜሌንስኪ የሀገራቸውን የአየር መከላከያ አቅም በዘላቂነት ለመገንባት የሚያስችለውን ታሪካዊ ስምምነት ከትራምፕ ለመቀበል ችለዋል። ይህ ስምምነት ከእርዳታ ጥገኝነት ወደ ራስ ገዝ አምራችነት ብሎም ዩክሬን የሩሲያን ባላስቲክ ሚሳይሎች ማክሸፍ የሚችለውን ብቸኛ መሳሪያ የሚያስገኝ ሆኗል። ይህንን ስትራቴጂካዊ ክፍተት ለመሙላት ኪየቭ ያቀረበችው አማራጭ መሳሪያውን በእርዳታ መለመን ሳይሆን በሀገር ውስጥ የማምረት ፍቃድን ጭምር ነው። ፕሬዝዳንት ዜሌንስኪ ከውይይቱ በኋላ ለፎክስ ኒውስ እንደገለጹት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩክሬን የራሷን የፓትሪዮት ሚሳኤል መቃወሚያዎች እንድታመርት ፍቃድ ለመስጠት በገቡት ቃል መሰረት መስማማታቸውን ነው። ይህ ስምምነት ዩክሬን ከምዕራባውያን ቀጥተኛ የጦር መሳሪያ አቅርቦት ጥገኝነት ወጥታ የራሷን የአየር ክልል በራሷ የቴክኖሎጂ አቅም እንድትጠብቅ የሚያስችላት ትልቅ ምርታ ነው። ዜሌንስኪ በዓለማችን ትልቁ የጦር መሳሪያ አምራች ከሆነው ሎክሂድ ማርቲን አመራሮች ጋር መወያየታቸው ደግሞ ጉዳዩ ከቃላት ባለፈ ወደ ተግባር እየተቀየረ መሆኑንም ያሳያል። የሰላም ድርድርና የትራምፕ ልዩ ልዑካን ወደ ኪየቭ ማምራታቸው ከወታደራዊ ስምምነት ጎን ለጎን የዚህ ስብሰባ ሌላው
ትልቅ አጀንዳ የዲፕሎማሲ ሂደት ሆኗል። ትራምፕ ወደ ስልጣን ከተመለሱ ጀምሮ ጦርነቱን በድርድር ለማቆም እንደሚፈልጉ በተደጋጋሚ ሲገልጹ መቆየታቸው የሚታወስ ነው። አሁን ላይ ይህ ምኞት መሬት መርገጥ መጀመሩን የሚያሳዩ ፍንጮች ስለመታየታቸውም እየተገለጸ ነው። ከውይይቱ ቅርብ የሆኑ ምንጮች እንደጠቆሙት ደግሞ የትራምፕ የቅርብ አማካሪዎችና አማቻቸው ከሩሲያ ጋር የሚደረገውን የድርድር ጥረት ለመጀመሪያ ጊዜ ወደ ዩክሬን መጓዛቸው ትራምፕ ወደ ስልጣን ከመጡ ጀምሮ ወደ ሞስኮ በተደጋጋሚ በመጓዝ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የቅርብ ግንኙነት የፈጠሩ በመሆናቸው ወደ ኪየቭ የሚያደርጉት ጉዞ የተቋረጠውን የሰላም ንግግር በይፋ ለማስጀመር የሚደረግ ትልቅ የዲፕሎማሲያዊ ግፊት መሆኑ አይቀሬ ሆኗል። የዘለንስኪ የዋሽንግተን ቆይታ በሁለት ተቃራኒ እውነታዎች የተከበበ ነበር። በአንድ በኩል ዩክሬን የነበራትን ታማኝ ወዳጅ ሴናተር ሊንድሴ ግራሃምን በመቅበር የሐዘን ድባብ ውስጥ መሆኗ፣ በሌላ በኩል ደግሞ በትራምፕ አስተዳደር በኩል የፓትሪዮት የማምረቻ ፍቃድን ማረጋገጥ መቻሏና የሰላም ውይይት መንገዶች መከፈታቸው ለኪየቭ አዲስ ተስፋን የፈነጠቀ በሆነበት ጊዜ ላይ ነው። ይሁን እንጂ የፓትሪዮት መቃወሚያዎችን በጦርነት ውስጥ ባለች ሀገር ምድር ላይ በአጭር ጊዜ ውስጥ ማምረት መቻልና ከፑቲን አስተዳደር ጋር የሚደረገው የሰላም ድርድር ምን ያህል የዩክሬንን ሉዓላዊነት ባከበረ መልኩ ይቋጫል የሚለው ደግሞ በመጪዎቹ ወራት በትራምፕ ልዩ ልዑካንና በኪየቭ መካከል በሚደረጉ ተከታታይ ውይይቶች የሚወሰን ይሆናል። በመጨረሻም አጠር ያለውን የስፖርት ዘገባ እናጋራችሁ። ፊፋ በሚያዘጋጃቸው ውድድሮች ላይ የግል ኢንቨስትመንት ለማሳካት ያቀረበውን ሀሳብ ከማጽደቁ አስቀድሞ የእግር ኳስ ማህበራት ገና ከወዲሁ እየተቹት ይገኛሉ። ፊፋ ለሀገራት በየዓመቱ ሰጣለሁ ያለው 20 ሚሊዮን ዶላር እንደ እንግሊዝ ላሉ ሀገራት ትልቅ ባይሆንም ዝቅተኛ ገቢ ላላቸው ሀገራት ግን ከፍተኛ መጠን ያለው ስለመሆኑ እየተገለጸ ነው። የተወደዳችሁ ለዛሬ ረቡዕ በቀጥታ ስርጭት ተከታተሉት የነበረው ዜና ኢትዮጵያ የተመለከታቸው ጉዳዮች እነኚህ ናቸው። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝተን እናመሰግናለን። ሰለሞን ኃይለ ኢየሱስ ነኝ። ሰላም